ዓለም ውብ ዓይንንና ውጫዊ ገጽታ የነበራትን ራሔልን ሲያደንቅ፣ እግዚአብሔር ግን ዓይኖቿ ደካማ ወደ ነበሩትና ባሏ ወደ ናቃት ሊያ ተመለከተ። ሊያ በቤት ውስጥ በፍቅር ረሃብተኛ ብትሆንም ማኅፀኗ ግን በበረከት ተሞልቶ ነበር። ለመሆኑ አንድ ሰው በሰዎች ዘንድ ሁለተኛ ተራ ተደርጎ ተቆጥሮ እንዴት በፈጣሪ ዘንድ ግን የቅዱሳን ካህናት የሌዋውያንና የንግሥናው ዘር የይሁዳ መገኛ ሊሆን ይችላል? ዛሬ የምናውቀው የይሁዳ አንበሳ የተባለው መሲህ በትውልድ ሐረጉ ውስጥ የሊያን ስም ይዞ መምጣቱ ለሁላችን ምን ትልቅ ምስጢር ይነግረናል? አብራችሁን ቆዩ። ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። በሜዳውም እነሆ ጉድጓድን አየ። በዚያም 3 የበጎች መንጎችን በላዩ ተመስገው ነበር። ከዚያም ጉድጓድ በጎቹን ያጠጡ ነበርና በጉድጓዱም አፍ የነበረውን ድንጋይ ትልቅ ነበረ። መንጎቹም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞቼ ሆይ እናንተ የወዴት ናችሁ አላቸው። እነርሱም እኛ የካራን ነን አሉት። የናኮር ልጅ ላባን ታውቁታላችሁ አላቸው። እነርሱም እናውቀዋለን አሉት። እርሱ ደህና ነው አላቸው። እነርሱም አዎ ደህና ነው። አሁንም ልጁ ራሔል ከበጎች ጋር መጣች አሉት። እነርሱም ቀኑ ገና ቀትር ነው፣ ከብቶች የሚከማቹበት ሰዓትም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰሟቸው አላቸው። እነርሱም አሉ መንጎች ሁሉ እስኪስከማቹና ድንጋዩ ከጉድጓዱ አፍ እስኪገለብጡት ድረስ አንችልም፣ ከዚያ በኋላ በጎቹን እናጠጣለን አሉት። እነርሱም ገና ከነርሱ ጋር ሲነጋገሩ እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷ የአባቷን በጎች ትጠብቅ ነበርና ያዕቆብም የእናቱን ወንድም የላባን ልጅ ራሔልን ያጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣ ያጎቱንም የላባን በጎችም አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስተዋወቃት። እርሷም ሮጣ ሄዳ ለአባቷ ይህን ነገር ነገረችው። ላባም የእህቱን ልጅ ያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩንም ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው። 1 ወር የሚያህልም ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለሆንህ ከንቱ ታገለግለኛለህን? ምንዳህ ምንድነው ንገረኝ አለው። ላባም 2 ሴቶች ነበሩት። የታላቂቱም ስም ሊያ፣ የታናሽቱም ስም ራሔል ነበረ። ሊያም ዓይነ ልም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ። ያዕቆብም ራሔልን ወደደ፣ እንዲህም አለ ስለ ታናሽቱ ልጅህ ስለ ራሔል 7 ዓመት እገዛልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል 7 ዓመት ተገዛ። እርሷንም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብም ላባን ወደ እርሱ አገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሟልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁ ሊያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለሊያ ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ እነሆ ሊያ ሆና ተገኘች። ላባንም ምነው እንደዚህ አደረግክብኝ? ያገለገልሁ ስለ ራሔል አልነበረምን? ለምን አታለልኸኝ አለው። ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሽቱን አንሰጥም። ታናሽቱን እንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽሞ ሌላ 7 ዓመት ስለምታገለግለኝ አገልግሎት እርሷን ደግሞ እሰጥሃለሁ። ያዕቆብም እንዲህ አደረገ። ይህችንም ሳምንት ፈጸመ። ልጁንም ራሔልን ለእርሱ ሚስት ትሆን ዘንድ ሰጠው። ላባም ለልጁ ለራሔል ባሪያይቱ ባላን ባሪያ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ። ራሔልንም ከሊያ ይልቅ ወደዳት። ሌላ 7 ዓመትም ተገዛለት። እግዚአብሔርም ሊያ የተጣለች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ሊያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መከራዬን አይቷልና እንግዲህ ወዲህ ባሌ ይወደኛል ብላለችና። ደግሞም ጸነሰች፣ ወንድ ልጅንም ወለደች። እኔ እንደተጣልሁ እግዚአብሔር ስለሰማ ይህን ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች።
አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለድም አቆመች። ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ ሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን? አላት። እርሷም ባሪያዬ ባላ እንሆ አለች። ድረስባት፣ በእኔም ጭን ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ አለች። ባሪያዋን ባላን ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት። ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደች። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህም ስሙን ዳን ብላ ጠራችው። የራሔልም ባሪያ ባላ ደግማ ጸነሰች፣ ለያዕቆብም 2ኛ ወንድ ልጅን ወለደች። ራሔልም ብርቱ ትግልን ከእህቴ ጋር ታገልሁ አሸነፍሁም አለች። ስሙንም ንፍታሌም ብላ ጠራችው። ልያም መውለድን እንዳቆመች ባየች ጊዜ ባሪያዋ ዘለፋን ወሰደች፣ ሚስት ትሆነው ዘንድ ለያዕቆብ ሰጠችው። የልያ ባሪያ ዘለፋም ወንድ ልጅን ወለደች። ልያም ጉድ አለች፣ ስሙንም ጋድ ብላ ጠራችው። የልያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ልያም ደስታ ሆነልኝ፣ ሴቶች ያመሰግኑኛልና አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይን አገኘ፣ ለእናቱ ለልያም አመጣላት። ራሔልም ልያን የልጅሽ እንኮይ ስጭኝ አለቻት። እርሷም ባሌን መውሰድሽ በውኑ ጥቂት ነገር ነውን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚህች ሌሊት ከአንቺ ጋር ይተኛ አለች። ያዕቆብም ሲመሽ ከዱር ገባ። ልያም ልትቀበለው ወጣች፣ እንዲህም አለች፣ ወደ እኔ ትገባለህ? በልጄ እንኮይ በእርግጥ ተከራይቻለሁና አለችው። በዚያች ሌሊት ከእርሷ ጋር ተኛ። እግዚአብሔርም የልያን ጸሎት ሰማ፣ ጸነሰችም፣ 5ኛ ወንድ ልጅንም ወለደች። 5ኛ ወንድ ልጅንም ለያዕቆብ ወለደች። ልያም ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ልያም ደግማ ጸነሰች፣ 6ኛ ወንድ ልጅንም ለያዕቆብ ወለደች። ልያም እግዚአብሔር መልካም ስጦታ ሰጠኝ፣ እንግዲህስ ባሌ ከኔ ጋር ይኖራል፣ 6 ልጆችንም ወልጄለታለሁ አለች። ስሙንም ዛብሎን ብላ ጠራችው። ከዚያ በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደች። እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር 2ኛ ወንድ ልጅ ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬ መመለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛሁላቸው ሚስቶችንና ልጆችን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና አለው። ላባም በዓይን ፊት ሞገስን የማገኝ ብሆንስ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደባረከኝ ተመልክቻለሁና አለው። ደሞዝህንም ንገረኝ፣ እርሱንም እሰጥሃለሁ አለ። እርሱም አለው፣ እንዴት እንዳገለገልኩህ ከብትህንም እንዴት እንደጠበቅኩልህ አንተ ታውቃለህ። ከእኔ መምጣት በፊት የነበረ ጥቂት ነበርና ዛሬ እጅግ በዛ። ወደ አንተ መምጣቴም እግዚአብሔር ባረክህ። አሁንም ደግሞ ለቤቴ የምሠራው መቼ ነው አለው። እርሱም የምሰጥህ ምንድን ነው አለ። ያዕቆብም አለው፣ ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችህን አበላለሁ ጠብቃለሁም። ዛሬ በመንጎች በኩል አልፋለሁ፣ በዚያም ከበጎች መካከል ዥንጉርጉርና ነቁጣ ያለበትን ጥቁሩንም በግ ሁሉ ከፍየሎችም ነቁጣ ዥንጉርጉር ያለበትን እለያለሁ፣ እነርሱም ደሞዜ ይሆናሉ። ስለዚህም በፊትህ ያለውን ደሞዜን ለመመልከት በመጣህ ጊዜ ወደፊት ጻድቅነቴ ይመሰክርልኛል። ከፍየሎችም ዥንጉርጉር ነቁጣ የሌለበት ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃል ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽምልምል የመሳይና ነቁጣ ያለባቸውን ከእንስቶችም ፍየሎች ዥንጉርጉርና ነቁጣ ያለባቸው ነጭ ያለበትን ማንኛውንም ሁሉ
ከበጎቹም መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከል የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮች ውስጥ ያለው ነጭ እንዲታይ ነጭ ሽምልምል አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽምልምል የመሳይ ዥንጉርጉር ነቁጣም ያለበትን ወለዱ። ያዕቆብም ጠቦቶችን ለየ። ሽምልምል የመሳይና ጥቁር ያለባቸውን በጎችንም ሁሉ በላባ በጎች ፊት ለፊት አኖረ። መንጎቹንም ለብቻቸው አቆማቸው፣ ወደ ላባም በጎች አልጨመራቸውም። እንዲህም ሆነ፣ የበረቱት በጎች በጎመጁ ጊዜ በጎች በትሮቹን አይተው በበትሮች አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫ ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎች ፊት በትሩን አያደርገውም ነበር። የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። ያ ሰውም እጅግ ባለጠጋ ሆነ። ብዙም ከብት፣ ሴቶችንም ወንዶችንም ባሪያዎች፣ ግመሎችም አህዮችም ሆኑለት። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን ወደ አባትህ ምድር ወደ ዘመዶችም ተመለስ፣ ካንተም ጋር እሆናለሁ አለው። ያዕቆብም ልኮ ራሔልንና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው። እንዲህም አላቸው፣ የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ ያለው፣ ነገር ግን የአባቴ አምላክ ከኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁ እንዳገለገልሁ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። ደሞዝህ ዥንጉርጉሮች ይሁኑ ቢለኝ በጎች ሁሉ ዥንጉርጉሮችን ወለዱ። ሽምልምል የመሳዮች ደሞዝህ ይሁኑ ቢለኝ በጎች ሁሉ ሽምልምል የመሳዮችን ወለዱ። እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እንዲህም ሆነ፣ በጎች በጎመጁ ጊዜ ዓይኔን አንስቼ በሕልም አየሁ። እነሆ በጎችና ፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽምልምል የመሳዮችና ዥንጉርጉሮች ነቁጣ ያለባቸውም ነበሩ። የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልሁት። እንዲህም አለኝ፣ ዓይንህን አቅንተህ በበጎች በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽምልምል የመሳዮችና ዥንጉርጉሮች ነቁጣ ያለባቸው ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና ሐውልት የቀባህበት በዚያ ለእኔ ስለት የተሳልክበት የቤቴል አምላክ እኔ ነኝ። አሁንም ተነስተህ ከዚህ አገር ውጣ፣ ወደ ተወለድክበትም ምድር ተመለስ። ራሔልንና ልያም መልሰው እንዲህ አሉት፣ በአባታችን ቤት ለእኛ ድርሻ ርስት በውኑ ቀርቷልን? ስለዚህም እግዚአብሔር ከአባታችን የነሳውን ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለን ሁሉ አድርግ። ያዕቆብም ተነሳ፣ ልጆችና ሚስቶችን በግመሎች ላይ አስቀመጠ። መንጎችንም ሁሉ የቤቱንም ዕቃ ሁሉ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ አገር ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባቷ ተራፊም ሰረቀች። ያዕቆብም የሶርያን ሰው ላባን ከድቶ ኮበለለ። መኮብለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ፣ ፊቱንም ወደ ገለዓድ ተራራ አቀና። በሦስተኛውም ቀን የያዕቆብ መኮብለል ለላባ ተነገረው። ከወንድሞቹም ጋር ሆኖ የ7 ቀን መንገድ ያህል ተከተለው። በገለዓድ ተራራ ላይም ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። ላባም ደረሰበት። ያዕቆብም ድንኳኑን በተራራው ተክሎ ነበር። ላባም ከወንድሞቹ ጋር በገለዓድ ተራራ ድንኳኑን ተከተለ። ላባም ያዕቆብን አለው፣ ለምን እንዲህ አደረግህ? ከእኔ ከድተህ ኮበለልህ። ልጆችንም በሰይፍ እንደተማረኩ አይነት ነዳሃቸው። ስለምን በስውር ሸሸህ? ከእኔም ከድተህ ስለምን ኮበልልህ? በደስታና በዘፈን በከበሮና በበገና እንድሰድህ ለምን አልነገርኸኝም? ወንዶችና ሴቶች ልጆቼን እንድስም ስለምን አልፈቀድህልኝም? ይህንም በስንፍና አደረግህ። ክፉ አደርግባችሁ ዘንድ
ኃይል ነበረኝ። ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁንም የአባትህን ቤት ከናፈቅ ሂድ። ነገር ግን አምላኮችን ለምን ሰረቅ? ያዕቆብም መለሰ፣ ላባንም እንዲህ አለው፣ ልጆችን ከእኔ የምትቀማኝ ስለመሰለኝ ስለፈራሁ ይህን አደረግኩ። አምላኮችህን የምታገኝበት ሰው ግን እርሱ ይሙት። ያንተ የሆነውን በእኔ ዘንድ ይገኝ እንደሆነ በወንድሞቻችን ፊት ፈልግ፣ ለአንተም ውሰድ አለ። ራሔልም እንደሰረቀቻቸው ያዕቆብ አያውቅም ነበርና። ላባም ወደ ያዕቆብ ድንኳንና ወደ ልያ ድንኳን ወደ ሁለቱም ባሪያዎች ድንኳን ገባ፣ ነገር ግን አላገኘም። ከልያም ድንኳን ወጥቶ ወደ ራሔል ድንኳን ገባ። ራሔልም ተራፊንም ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷም አባቷን በፊትህ መቆም ስላልቻልሁ አትቆጣብኝ፣ በሴቶች የሚደርስ ግዳጅ ደርሶብኛልና አለችው። እርሱም ፈለገ፣ ነገር ግን ተራፊንም አላገኘም። ያዕቆብም ተቆጣ፣ ላባንም ወቀሰው። ያዕቆብም መለሰ፣ ላባንም እንዲህ አለው፣ የበደልሁ በደል ምንድን ነው? ኃጢአቴስ ምንድን ነው? ይህን ያህል ያሳደድከኝ? አሁንም ዕቃዬን ሁሉ በረበርህ። ከቤትህስ ዕቃ ምን አገኘህ? እርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞችና በወንድሞች ፊት አቅርበው። 20 ዓመት ሙሉ ካንተ ጋር ነበርሁ። በጎችህና ፍየሎችህ አልጨነገፉም፣ የመንጎችህንም ጠቦቶች አልበላሁም። አውሬ የሰበረውንም አላመጣውልህም ነበር። እኔ ስለ እርሱ እከፍልህ ነበርሁ። በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበር። የቀን ሐሩር የሌሊት ቁር ይበላኝ ነበር፣ እንቅልፍም ከዓይኔ ጠፋ። እንዲሁ በአንተ ቤት 20 ዓመት ነበርሁ። 14 ዓመት ስለ 2 ልጆችህ፣ 6 ዓመትም ስለ በጎችህ ተገዛውልህ። ደሞዜንም 10 ጊዜ ለወጥኸው። የአባቴ የአብርሃም አምላክ የይስሐቅን ፍርሃት ከእኔ ጋር ባይሆንስ ዛሬ ባዶ እጄን በሰደድኸኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትም ገሠጸህ። ላባም እንዲህ ብሎ ለያዕቆብ መለሰለት፣ ሴቶች ልጆች ልጆቼ ናቸው፣ ሕፃናቱም ሕፃናቴ ናቸው፣ መንጎችም መንጎቼ ናቸው። የምታየውም ሁሉ የኔ ነው። ዛሬም በዚህ በሴቶች ልጆቼና በወለዷቸው ልጆቻቸው ላይ ምን ላደርግ ይቻላል? አሁንም ና አንተና እኔ ቃል ኪዳን እንጋባ፣ በእኔና በአንተ መካከል ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አቆመ። ያዕቆብም ወንድሞቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ ሰብስበው ከመሩ፣ በድንጋዩም ክምር ላይ በሉ። ላባም ይጋር ሳዱታ ብሎ ጠራት። ያዕቆብም ገለዓድ አላት። ላባም ይህች ክምር በእኔና በአንተ መካከል ዛሬ ምስክር ናት አለ። ስለዚህም ስሟን ገለዓድ ተባለ። ደግሞም ምጽጳ ተባለች። እኛ በተለያየን ጊዜ እግዚአብሔር በእኔና በአንተ መካከል ሆኖ ይጠብቅ ብሏልና፣ ልጆችን ብትበድላቸው ወይም በላያቸው ሚስቶችን ብታገባባቸው ከእኛ ጋር ያለ ሰው የለም። እግዚአብሔር በእኔና በአንተ መካከል ምስክር ነው። ላባም ያዕቆብን አለው፣ በእኔና በአንተ መካከል እነሆ ይህችን ክምር፣ እነሆ ያቆምኋት ሐውልት። እኔ ወደ አንተ ይህችን ክምር እንዳላልፍ አንተም ለክፋት ወደ እኔ ይህችን ክምርና ይህችን ሐውልት እንዳታልፋት። ይህች ክምር ምስክር ናት፣ ይህችም ሐውልት ምስክር ናት። የአብርሃም አምላክ የናኮርም አምላክ የአባታቸውም አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስሐቅ ፍርሃት ማለ። ያዕቆብም በተራራው ላይ መሥዋዕትን ሰዋ፣ ወንድሞቹንም እንጀራ እንዲበሉ ጠራ። እነርሱም እንጀራን በሉ፣ በዚያም ተራራ አደሩ። ላባም ማልዶ ተነስቶ ወንዶችና ሴቶች ልጆቹን ሳመ፣ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ። ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያን ስፍራ ስምም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ። እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት፣ በላባ ዘንድ በስደት ተቀመጥሁ፣ እስካሁን ድረስ ቆየሁ። ላሞችንም አህዮችንም በጎችንም ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘሁ። አሁንም በፊትህ ሞገስ አገኝ ዘንድ ለጌታዬ ለማስታወቅ ላኩ። መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎችንም ላሞችንም ግመሎችንም በሁለት ወገን ከፈላቸው። እንዲህም አለ፣
ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ፣ የአባቴ የይስሐቅ አምላክ ሆይ፣ ወደ ምድር ወደ ተወለድክበት ስፍራ ተመለስ፣ በጎነትህንም አደርግልሃለሁ ያልከኝ እግዚአብሔር ሆይ፣ ለባሪያህ ከሠራኸው ከምሕረትህ ከእውነትህም ሁሉ ትንሽ እንኳ የማይገባኝ ነኝ። በትሬ ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንሁ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ እፈራዋለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርንም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርግልሃለሁ ብለኸኝ ነበር። በዚያችም ሌሊት ከዚህ አደረ። ከዚያውም ሁሉ ለወንድሙ ለኤሳው እጅ መንሻ አወጣ። 200 እንስት ፍየሎችና 20 የፍየል አውራዎች፣ 200 እንስት በጎችና 20 የበግ አውራዎችን፣ 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር፣ 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10 የአህያ ግልገሎችን፣ መንጎችንም በየወገኑ ከፍሎ በባሪያዎች እጅ አደረጋቸው። ባሪያዎቹንም በፊት የለፉ፣ መንጋውንና አራርቁት አለ። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊትህ ያለው ይህስ የማን ነው ብሎ የጠየቀህ እንደሆን በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ ያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። እንዲሁም ሁለተኛውን ሦስተኛውን ከመንጎች በኋላ የሚሄዱትን ሁሉ እንዲህ ብሎ አዘዘ፣ ኤሳውን ባገኛችሁት ጊዜ ይህን ነገር ንገሩት፣ እንዲህም በሉ፣ እነሆ ባሪያህ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ አስታርቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል ፊቱንም አያለሁ ብሏልና። እጅ መንሻው ከእርሱ ቀድሞ አለፈ። እርሱ ግን በዚያች ሌሊት በሰፈር አደረ። በዚያች ሌሊትም ተነሳ፣ 2 ሚስቶችንና 2 ባሪያዎችን 11ንም ልጆችን ወስዶ የያቦቅን ወንዝ አሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከሚቀር ድረስ ይታገለው ነበር። እንዳሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑን ሹልዳ ሲታገለው ደነዘዘ፣ እንዲህም አለው፣ ሊነጋ ተቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነበር? እርሱም እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀ። እርሱም ስሜን ለምን ትጠይቃለህ አለ። ከዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየ፣ ሰውነቱን ግን አቀረች ሲል የዚያም ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም፣ የያዕቆብን ጭን ይዞ የወርችን ሹልዳ አደንዝዟልና። ያዕቆብም ዓይኑን አነሳ፣ እነሆም ኤሳው ሲመጣ አየ። ከእርሱም ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ 2ቱም ባሪያዎች አደረጋቸው። ባሪያዎችንና ልጆቻቸውንም በፊት አደረገ፣ ልያና ልጆቿንም በኋለኛው ስፍራ፣ ራሔልና ዮሴፍንም ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ። ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውንም ሊያገኘው ሮጠ፣ አንገቱንም አቅፎ ሳመው፣ ተላቀሱ። ዓይኑንም አነሳና ሴቶችንና ልጆችን አየ፣ እንዲህም አለ፣ እነዚህ ምኖችህ ናቸው? እርሱም እግዚአብሔር ለእኔ ለባሪያ የሰጠኝ ልጆች ናቸው አለ። ሴቶች ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ልያና ልጆቿ ቀርበው ሰገዱ። ከዚያም በኋላ ዮሴፍና ራሔል ቀርበው ሰገዱ። እርሱም ያገኘሁት ይህ ሰራዊት ሁሉ ምን ነው አለ። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ነው አለው። ኤሳውም ለእኔ ብዙ አለኝ፣ ወንድሜ ሆይ ያንተ ለአንተ ይሆን አለ። ያዕቆብም አለ፣ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆንሁ እጅ መንሻዬን ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁና በቸርነትም ተቀብለኛልና አለው። ይህችንም ያመጣሁልህን በረከቴን ተቀበል፣ እግዚአብሔር በቸርነት ሰጥቶኛልና ለእኔም ብዙ አለኝ አለው። እስኪቀበለውም ድረስ ዘበዘበው። እርሱም ተነሳና እንሂድ፣ እኔም በፊትህ ሄዳለሁ አለ።
እርሱም አለው፣ ጌታዬ ሆይ ልጆች ደካሞች እንደሆኑ ታውቃለህ። በጎችና ላሞችም ግልገሎቻቸውን ያጠባሉ። ሰዎችም አንድ ቀን በችኮላ የነዷቸው እንደሆን ከብቶች ሁሉ ይሞታሉ። ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴር ከጌታዬ ዘንድ እስክደርስ ድረስ በፊቴ ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላለሁ። ኤሳውም ከእኔ ጋር ካሉት ሰዎች ከፍዬ ልተውልህ አለ። እርሱም ይህ ለምንድን ነው? በጌታዬ ዘንድ ሞገስን ማግኘት ይበቃኛል አለ። ኤሳውም በዚያ ቀን ወደ ሴር መንገዱን ተመለሰ። ያዕቆብ ግን ወደ ስኮት ሄደ። በዚያም ለእርሱ ቤት ሠራ፣ ለከብቶቹም ዳሶቹን አደረገ። ስለዚህም የዚያም ቦታ ስም ስኮት ብሎ ጠራው። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ። በከተማይቱም ፊት ሰፈረ። ድንኳኑም ተክሎበት የነበረውን የእርሻውን ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛው። በዚያም መሠዊያውን አቆመ። ያንንም ኤሎሄ እስራኤል ብሎ ጠራው። ለያዕቆብ የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የኤዊያዊ ሰው የኤርሞን ልጅ ሴኬም አያት፣ ወሰዳትም፣ ከእርሷ ጋር ተኛ፣ አስነወራትም። ልቡናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱንም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤርሞንን ይህችን ብላቴና አጋባይ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቹ ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬምም አባት ኤርሞን ይነግረው ዘንድ ወደ ያዕቆብ መጣ። የያዕቆብም ልጆች ይህንን በሰሙ ጊዜ ከምድረ በዳ መጡ። ያዕቆብን ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ፣ እንዲህም አይደረግምና። ኤርሞም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃቸው ፍቅር ልቡ ተነድፏልና ሚስት እንድትሆነው እባካችሁ እርሷን ስጡት፣ ጋብቾችም ሁኑን፣ ሴቶች ልጆቻችሁን ስጡን፣ እናንተም የእኛን ሴቶች ልጆች ውሰዱት፣ ከእኛም ጋር ተቀመጡ። ምድሪቱንም በፊታችሁ ናት፣ ኑሩባትም፣ ነግዱም፣ ግዟትም። ሴኬምም አባቷና ወንድሞቿን እንዲህ አለ፣ በፊታችሁ ሞገስን ባገኝ የምትሉኝን እሰጣለሁ። ብዙ ማጫና እጅ መንሻ አምጣ በሉኝ፣ በነገራችሁኝም መጠን እሰጣለሁ። ይህችንም ብላቴና ግን አጋቡኝ አለ። የያዕቆብም ልጆች ለሴኬምና ለአባቱ ለኤሞር በተንኮል መለሱ፣ ይህንን ነገር እናደርግ ዘንድ አይቻለንም፣ ይህ ነውር ይሆንብናልና አሉ። እንደኛ ሆናችሁ ወንዶቻችሁን ሁሉ ብትገርዙ በዚህ ብቻ እሺ እንላችኋለን። ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም ሴቶች ልጆች እንወስዳለን። አንድ ሕዝብም ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛን ባትሰሙ ግን ልጃችንን ይዘን እንሄዳለን። ነገራቸውም በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ። ብላቴናውም ያሉትን ነገር ያደርግ ዘንድ አልዘገየም፣ የያዕቆብን ልጅ ወዷልና። እርሱም በአባቱ ቤት ካሉት ሁሉ የተከበረ ነበረ። ኤርሞና ሴኬም ልጁም ወደ ከተማቸው አደባባይ ገቡ። ለከተማቸውም ሰዎች እንዲህ ብለው ነገሩ፣ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው። በምድራችን ይቀመጡ ይነግዱባትም። እነሆ ምድሪቱ ሰፊ ነች። ሴቶች ልጆቻቸውን እንውሰድ፣ ለእነርሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱ እንደተገረዙ ወንዶቻችንን ሁሉ ብንገርዝ ከብቶቻቸውንም ያላቸውንም ሁሉ እንስሶቻቸውንም ሁሉ ለእኛ አይደሉምን? በዚህ ነገር ብቻ እሺ ያልናቸው እንደሆነ ከእኛ ጋር ይቀመጣሉ። ከከተማይቱም አደባባይ የሚወጡ ሁሉ ኤርሞና ልጁ ሴኬምን እሺ አሉ። ከከተማይቱ አደባባይ የሚወጡት ወንዶች ልጆች ሁሉ ተገረዙ። 3ኛውም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች ያዕቆብ ልጆች ስምዖንና ሌዊ እየራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ። ወንዱንም ሁሉ ገደሉ። ኤርሞንና ልጁ ሴኬምንም በሰይፍ ገደሉ። እህታቸውንም ዲናን ከሴኬም ቤት ይዘው ወጡ። የያዕቆብም ልጆች እህታቸውን ዲናን ስላረከሷት ወደ ሞቱት ገብተው ከከተማይቱ ዘረፉ። በጎቻቸውንም፣ ላሞቻቸውንም፣ አህዮቻቸውንም በውጭ በከተማም ያሉን ወሰዱ። ሀብታቸውንም ሁሉ፣ ሕፃናቶቻቸውን፣ ሴቶቻቸውን ሁሉ ማረኩ። በቤት ያለውንም ሁሉ ዘረፉ። ያዕቆብም ሌዊንና ስምዖንን እንዲህ አለ፣ በዚህች አገር የሚኖሩ በከናናውያንና በፌርዛውያን ሰዎች የተጠላሁ ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ በቁጥር ጥቂት ነኝ። እነርሱ በእኔ ላይ ይሰበሰቡና ይመቱኛል፣ እኔም ከወገኔ ጋር እጠፋለሁ። እነርሱም
በጋለሞታ እንደሚደረግ በእህታችን ላይ ይደረግባትን አሉ። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህም ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላቸው አስወግዱ፣ ንጹሐንም ሁኑ፣ ልብሳቸውንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድሁበትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አድርጋለሁ። በእጃቸው ያሉትንም እንግዶች አማልክት ሁሉ በጆሮአቸው ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጅ ለማሳደድ አልተከተላቸውም። ያዕቆብም ከእርሱ ጋርም የነበሩት ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዚያም መሠዊያውን ሠራ። የዚያንም ቦታ ስም አቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች፣ በቤቴልም አድባር ዛፍ በታች ተቀበረች። ስሙም አሉምባኮት ተብሎ ተጠራ። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህም ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው፣ ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ አሕዛብና የአሕዛብ ማኅበር ከአንተ ይሆናል፣ ነገሥታትም ከጉልበትህ ይወጣሉ አለ። ለአብርሃምና ለይስሐቅም የሰጠኋትን ምድር ለአንተ እሰጣለሁ፣ ከአንተም በኋላ ለዘርህ ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረባት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ። የመጠጥ መሥዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ቦታ ቤቴል ብሎ ጠራው። ከቤቴልም ተነሱ፣ ወደ ኤፍራታም ሊደርሱ ጥቂት ሲቀራቸው ራሔልን ምጥ ያዛት፣ በምጡም ተጨነቀች። ምጡም ባስጨነቃት ጊዜ አዋላጅቱ አትፍሪ፣ ይህኛው ደግሞ ወንድ ልጅ ይሆንልሻልና አለቻት። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቤኖኒ ብላ ጠራችው። አባቱ ግን ብንያም አለው። ራሔልም ሞተች፣ ወደ ኤፍራታም በምትወስድ መንገድ ተቀበረች። እርሷም በቤተልሔም ናት። ያዕቆብም በመቃብሯ ላይ ሐውልት አቆመ። እርሷም እስከ ዛሬ የራሔል መቃብሯ ሐውልት ነው። እስራኤልም ከዚያ ተነሳ፣ ድንኳኑንም ከጋዴር ግንብ በስተ ወዲያ ተከለ። እስራኤልም በዚያች አገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱንም ቁባት ባላም ተገናኛት። እስራኤልም ሰማ። የያዕቆብም ልጆች 12 ናቸው። የልያ ልጆች የያዕቆብ በኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍ፣ ብንያም። የራሔል ባሪያ የባላ ልጆችም ዳን፣ ንፍታሌም። የልያ ባሪያ የዘለፋም ልጆች ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶርያ የተወለዱለት የያዕቆብ ልጆች ናቸው። ያዕቆብም አብርሃምና ይስሐቅ እንግዶች ሆነው ወደ ተቀመጡበት ወደ መምሬ ወደ ቂርያት አርባቅ እርሷም ኬብሮን ወደምትባለው መጣ። የይስሐቅም ዕድሜው 180 ዓመት ሆነ። ይስሐቅም ነፍሱን ሰጣ፣ ሞተም። ሸምግሎ ዕድሜውንም ጠግቦ ወደ ወገኖችም ተከማቸ። ልጆቹም ኤሳውና ያዕቆብ ቀበሩት። ያዕቆብም አባቱ በስደት በኖረበት አገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎቹን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆች ሁሉ ይልቅ ይወደው ነበር። እርሱም በሽምግልናው የወለደው ነበርና በብዙ ኅብር ያጌጠችውን ቀሚስ አለበሰው። ወንድሞቹም አባታቸው ከልጆች ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምሁት ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹ በእኛ ላይ ልትነግስብን ይሆን ወይስ ልትገዛ ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን ጠሉት።
ደግሞም ሌላ ሕልምን አለመ። ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለምሁ። እነሆም ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው፣ እንዲህም አለው፣ ይህ ያለምኸው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችህም መጥተን በምድር ላይ እንሰግድልህ ሆነ? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀው ነበር። ወንድሞቹም በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞችህ በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ ልክ ዘንድ ና አለው። እርሱም ሄደህ ወንድሞችና በጎቹ ደህና እንደሆኑ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደው። ወደ ሴኬምም መጣ። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን እፈልጋለሁ አለው። በጎችን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለ። ሰውየውም ከዚህ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው። እነርሱም በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። ሮቤል ደም አታፍስሱ፣ በዚች ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አጣሉበት አላቸው። እንዲህም ማለቱ ከእጃቸው ሊያድነው ወደ አባቱ ሊመልሰው ነው። እንዲህም ሆነ። ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችውን ቀሚስ ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። እንጀራም ሊበሉ ተቀመጡ። ዓይናቸውንም አንስተው አዩ፣ እነሆም የእስማኤላውያን ነገዶች ወደ ግብፅ ለመውረድ ከገለአድ መጡ። ግመሎቻቸውም ሽቱና በለሳን ከርቤም ተጭነው ነበር። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ይልቁንስ ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችንም ሥጋችንም ነውና። ወንድሞቹም የእርሱን ነገር ሰሙት። የምድያም ነጋዴዎች አለፉ። እነርሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያንም ዮሴፍን በ20 ብር ሸጡት። እነርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤልም ወደ ጉድጓድ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም። ልብሱንም ቀደደ። ወደ ወንድሞቹም ተመልሶ ብላቴናው የለም፣ እንግዲህ እኔ ወዴት እሄዳለሁ አለ። የዮሴፍንም ቀሚስ ወሰዱት። የፍየልም አውራ አርደው ቀሚሱን በደም ነከሩት። ብዙ ኅብር ያለበትን ቀሚሱንም ላኩ፣ ወደ አባታቸውም አገቡት። እንዲህም አሉት፣ ይህንን አገኘን፣ ይህ የልጅህ ልብስ እንደሆነ ወይም እንዳልሆነ እስኪየው። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍ በእርግጥ ተበጫጭቋል አለ። ያዕቆብም ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንዶች ልጆቹና ሴቶች ልጆቹም ሁሉ ሊያጽናኑት ተነሱ፣ መጽናናትንም እምቢ አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንሁ ወርዳለሁ። አባቱም ስለ እርሱ አለቀሰ። እዚያም የምድያም ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞች አለቃ ለጲጥፋራ ሸጡት። በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙንም ኤራስ ወደሚሉት ወደ አዱልማዊ ሰው ገባ። ከዚያም ይሁዳ የከናናዊውን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ። ጸነሰችም፣ ወንድ ልጅንም ወለደችለት፣ ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች፣ ስሙንም ሴሎም ብላ ጠራችው። እርሷም በወለደች ጊዜ ክዚብ በሚባል አገር ነበረች። ይሁዳም ለበኩር ልጁ ለኤር ትማር የምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበርና እግዚአብሔርም ቀሰፈው። ይሁዳም አውናን ወደ ወንድምህ ሚስት ግባ፣ አግባትም፣ ለወንድምህም ዘር አቁምለት አለው። አውናም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙም ሚስት ገባ። በገባ ጊዜም ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ይሁዳም ምራቱን ትማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነች ተቀመጪ አላት። እርሱም ደግሞ እንደ ወንድሞቹ እንዳይሞት ብሏልና። ትማርም ሄዳ በአባቷ ቤት ተቀመጠች።
ከብዙ ዘመን በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳ ተጽናና፣ የበጎችንም ጠጉር ወደሚሸልቱት ሰዎች ወደ ተምና ወጣ። እርሱም አዶልማዊው ወዳጁም ኤራስ ለትዕማርም እነሆ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። እርሷም የመበለቷን ልብስ አወለቀች፣ መጎናጸፊያውንም ወሰደች፣ ተሸፈነችም። ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴኖምም እንዳደገ ሚስትም እንዳልሆነች አየችውና ይሁዳም ባያት ጊዜ ጋለሞታን መሰለችው፣ ፊቷንም ተሸፍና ነበርና ወደ እርሷ አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ምን ትሰጠኛለህ አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለችው። እርሱም ሰጣትና ከእርሷ ጋር ደረሰ። እርሷም ጸነሰችለት። እርሷም ተነስታ ሄደች፣ መጎናጸፊያውንም አውልቃ የመበለቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶልማዊው እጅ የፍየል ጠቦት ላከላት። እርሷንም አላገኛትም። እርሱም የአገሩን ሰዎች በኤናይም መንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነርሱም በዚህ ጋለሞታ አልነበረችም አሉት። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም፣ የአገሩ ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ አለው። ይሁዳም እኛ መዘበቻ እንዳንሆን ትውሰደው፣ እነሆ የፍየሉ ጠቦት ሰደድሁላት፣ አንተም አላገኘሃትም አለ። እንዲህም ሆነ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። እርሷም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች፣ ለዚህ ለባለ ገንዘብ ነው የጸነስኩት፣ ተመልከት፣ ይህ ቀለበት፣ ይህ አምባርና ይህ በትር የማን ነው አለችው። ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄ ሴሎምን አልሰጠዋትምና አለ። ደግሞም አላወቃትም። በመውለጇም ጊዜ እነሆ መንታ ልጆችን በሆዷ ነበሩ። ስትወልድም አንዱ እጁን አወጣ። አዋላጅቱም ቀይ ፈትል ወስዳ በእጁ አሰረች፣ ይህ የመጀመሪያው ይወጣል አለች። እንዲህም ሆነ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህ አለችው። ስሙንም ፋሬስ ብላ ጠራችው። ከእርሷም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙም ዛራ ተባለ። ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርሳችሁ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ፣ ወደዚህ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን። ዮሴፍም 10 ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። ዮሴፍም ወንድም ብንያም ግን ያዕቆብ ከወንድሞቹ ጋር አልወሰደውም፣ ምናልባትም ክፉ እንዳያገኘው ብሏልና። የእስራኤልም ልጆች ለእህል ሸመታ ከመጡት ጋር ገቡ፣ በከነዓን አገር ራብ ነበርና። ዮሴፍም በምድር ላይ ገዥ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበረ። የዮሴፍ ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸውም፣ ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣን ነን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ አይቶ የነበረውን ሕልም አሰበ፣ እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩን ራቁትነት ልታዩ መጥታችኋል። እነርሱም አሉት፣ ጌታችን ሆይ አይደለም፣ ባሪያዎችህ ስንዴ ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን፣ እኛ እውነተኞች ነን፣ ባሪያዎችህ ሰላዮች አይደሉም አሉት። እርሱም አላቸው፣ አይደለም፣ ነገር ግን የአገሩን ራቁትነት ልታዩ መጥታችኋል። እነርሱም አሉ፣ ባሪያዎችህ 12 ወንድማማቾች በከነዓን ምድር የአንድ ሰው ልጆች ነን። ታናሹም እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቷል አሉት። ዮሴፍም አላቸው፣ እናንተ ሰላዮች ናችሁ ብዬ የተናገርኋቸው ይህ ነው፣ በዚህም ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈርዖን ሕይወት ከዚህ አትወጡም። እውነትን የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። 3 ቀን ያህልም በግዞት ቤት ጨመራቸው። በ3ኛውም ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህን አድርጉ፣ እኔ እግዚአብሔርን እፈራለሁና። እናንተ የታመናችሁ ከሆናችሁ ከእናንተ አንዱ ወንድማችሁ በግዞታችሁ ቤት ይታሰር። እናንተ ግን ሂዱ፣ እህሉንም ለቤታችሁ ራብ ውሰዱ፣
ታናሹን ወንድማችሁንም ወደ እኔ ይዛችሁ ኑ፣ ነገራችሁም የታመነ ይሆናልና አትሞቱም። እንዲህም አደረጉ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል። እኛን በማማጠን ነፍሱ ስትጨነቅ አይተናል፣ አልሰማነውም። ስለዚህም መከራ መጣብን። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔም አልሰማችሁኝም። ስለዚህ እነሆ አሁን ደሙ ይፈላለገናል። እነርሱም ዮሴፍ የነገራቸውን እንደሚሰማባቸው አላወቁ፣ በመካከላቸው አስተርጓሚ ነበርና። ከእነርሱም ዘወር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም የዓይበታቸውን እህል ይሞሉት ዘንድ አዘዘ፣ የየራሳቸውንም ብር በየዓይበታቸው ይመልሱት ዘንድ፣ ደግሞም የመንገድ ስንቅ ይሰጧቸው ዘንድ አዘዘ። እንዲህም ተደረገላቸው። እነርሱም እህሉን በአህዮቻቸው ላይ ጭነው ከዚያም ተነስተው ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራን ይሰጥ ዘንድ ዓይበቱን ሲፈታ ብሩን አየ። እነሆም በዓይበቱ አፍ ላይ ነበረች። ለወንድሞቹም ብሬ ተመለሰችልኝ፣ እርሷም በዓይበቴ አፍ አገኘኋት አላቸው። ልባቸውም ደነገጠ። የተንቀጠቀጡም እርስ በርሳቸው ተባባሉ፣ እግዚአብሔር ያደረገብን ይህ ምንድን ነው? ወደ አባታቸውም ወደ ያዕቆብ ወደ ከነዓን ምድር መጡ። የደረሰባቸውንም ነገር ሁሉ እንዲህ ብለው አወሩ። የአገሩ ጌታ የሆነው ሰው በክፉ ንግግር ተናገረን፣ የምድሪቱንም ሰላዮች አስመሰለን። እኛም እንዲህ አልነው፣ እውነተኞች ሰዎች ነን እንጂ ሰላዮች አይደለንም። እኛ የአባታችን ልጆች 12 ወንድማማቾች ነን። አንዱ ጠፍቷል፣ ታናሹም በከነዓን ምድር ዛሬ ከአባታችን ጋር አለ። የአገሩም ጌታ ያ ሰው እንዲህ አለን፣ የታመናችሁ ሰዎች ከሆናችሁ በዚህ አውቃለሁ። አንደኛውን ወንድማችሁ ከእኔ ጋር ተዉት፣ ለቤታችሁም ምዕራብ እህልን ወስዳቸው ሂዱ። ታናሹም ወንድማችሁም አምጡልኝ። እውነተኞች እንጂ ሰላዮች አለመሆናችሁ በዚህ አውቃለሁ። ወንድማችሁንም እሰጣቸዋለሁ፣ እናንተም በምድሩ ትነግዳላችሁ አለን። እንዲህም ሆነ። ዓይበታቸውን በፈቱ ጊዜ እነሆ ከእነርሱ እያንዳንዳቸው ብራቸውን በየዓይበታቸው ተቋጥሮ አገኙት። እነርሱም አባታቸውን የብራቸውን ቁጥራት አይተው ፈሩ። አባታቸውም ያዕቆብ እንዲህ አላቸው፣ ልጅ አልባ አስቀራችሁኝ። ዮሴፍ የለም፣ ስምዖንም የለም፣ ብንያምም ትወስዱብኛላችሁ። ይህ ሁሉ በእኔ ላይ ደረሰ። ሮቤልም አባቱን አለው፣ ወደ አንተ መልሼ ያላመጣሁት እንደሆነ 2 ልጆቼን ግደል፣ እኔም ወደ አንተ መልሰዋለሁ። እርሱም አለ፣ ልጄ ከእናንተ ጋር አይወርድም፣ ወንድሙ ሞቶ እርሶ ብቻ ቀርቷልና በምትሄዱበት መንገድ ምናልባት ክፉ ነገር ቢያገኘው ሽምግልናዬን በሐዘን ወደ መቃብር ታወርዱታላችሁ አላቸው። ራብም በምድር ጸና። ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ፣ ጥቂት እህልም ሸምቱ አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩትም ብሎ ብርቱ ቃል አስጠነቀቀን አሉት። ወንድማችን ከእኛ ጋር ብትሰደው እንወርዳለን፣ እህልም እንሸምትልሃለን፣ ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩትም ብሏልና። እስራኤልም አላቸው፣ ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉ፣ ያ ሰው ስለ እኛ ስለ ወገናችን ፈጽሞ ጠየቀን፣ እንዲህም አለን፣ አባታችሁ ገና በሕይወት ነው? ወንድምስ አላችሁን? እኛም እንደዚሁ እንደ ጥያቄው መለስንለት። በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳ አባቱን እስራኤልን አለው፣ እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናው ከእኔ ጋር ስደደው፣ እኔ ስለ እርሱ እዋሳለሁ፣ ከእጄ ትሸዋለህ። ወደ አንተ ባላመጣው በፊትህ ባላቆመው በዘመናት ሁሉ አንተን የበደልሁ ልሁን። ባንዘገይስ ኖሮ አሁን 2ኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይሁን፣ ይህን ነገር አድርጉ፣ ከተመሰገነው ከምድሩ ፍሬ ከዓይበታችሁ ይዛችሁ ሂዱ። ለዚህ ሰው እጅ መንሻ ጥቂት በለሳን፣ ጥቂት ማር፣ ሽቶ፣ ከርቤ፣ ተምርና ለውዝ ውሰዱ አላቸው። ብሩንም በአፌት አድርጋችሁ በእጃችሁ ውሰዱ። በዓይበታችሁም አፍ የተመለሰውን ብር መልሳችሁ ውሰዱ። ምናልባት በስህተት ይሆናል። ወንድማችሁንም ውሰዱ። ተነስታችሁም ወደዚያ ሰው ተመለሱ። ሁሉን የሚችል አምላክ ሌላውን ወንድማችሁንና ብንያምን ከእናንተ ጋር ይሰድ ዘንድ በዚያ ፊትም ምሕረትን ይስጣችሁ። እኔም ልጆቼን እንዳጣሁ አጣሁ። ሰዎችም በእጃቸው ያችን እጅ መንሻ አጠፊታውን ብር ብንያምንም ወሰዱ። ተነስተውም ወደ ግብፅ አገር ወረዱ። በዮሴፍም ፊት ቆሙ። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣
እነዚያ ሰዎች ወደ ቤት አስገባቸው፣ እርድም እረድ አዘጋጅም፣ እነዚያ ሰዎች በእኩለ ቀን ከኔ ጋር ይበላሉና። ያ ሰውም ዮሴፍ እንዳለው አደረገ። ያ ሰውም ሰዎቹን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩ፣ እንዲህም አሉ፣ በዓይበታችን ቀድሞ ስለተመለሰ ብር ሊተነኩልብን ሊወድቅብንም እኛንም በባርነት ሊገዛ አህዮቻችንም ሊወስድ ወደዚህ አስገባን። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩ፣ እንዲህም አሉት፣ ጌታዬ ሆይ ቀድሞ እህልን ልንሸምት ወርደን ነበር። ወደምናድርበትም ስፍራ በደረስን ጊዜ ዓይበታችን ከፈትን። እነሆም የእያንዳንዱ ሰው ብር በዓይበቱ አፍ እንደ ሚዛኑ ብራችን ነበረ። አሁንም በእጃችን መለስ ነው። እህል እንሸምትበት ዘንድ ሌላ ብር በእጃችን አመጣን። ብራችንም በዓይበታችን ማን እንደጨመረው አናውቅም። እርሱም አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በዓይበታችሁ የተሰወረ ገንዘብ ሰጣችሁ። ብራችሁ ደርሶኛል። ስምዖንንም አወጣላቸው። ሰውየውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው። ውሃ አመጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸውም አበቅ ሰጣቸው። ዮሴፍም በእኩለ ቀን እስኪገባ ድረስ እጅ መንሻቸውን አዘጋጁ፣ ከዚያ እንጀራን እንደሚበሉ ሰምተዋልና። ዮሴፍም ወደ ቤት በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። እነርሱም ደህንነታቸው ጠየቃቸው፣ እንዲህም አለ፣ የነገራችሁኝ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለ? እነርሱም አሉ፣ ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጎንብሰውም ሰገዱለት። ዓይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ፣ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው፣ ልጄ ሆይ እግዚአብሔር ይባርክህ። ዮሴፍም ቸኮለ፣ አንጀቱ ወንድሙን አፍቆታልና ሊያለቅስም ወደደ። ወደ እልፍኝም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ፣ ልቡንም አስታገሰ። እንጀራም አቅርቦ አለ። ለእርሱም ለብቻው አቀረቡ፣ ለእነርሱም ለብቻቸው፣ ከእርሱ ጋር ለሚበሉትም ለግብፅ ሰዎች ለብቻቸው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህ ለግብፅ ሰዎች እንደ መርከስ ነውና። በፊቱም በኩሩ እንደ ቃላቱ ታናሹም እንደ ታናሽነቱ ተቀመጡ። ሰዎቹም እርስ በርሳቸው ተደነቁ። በፊቱም ካለው መብል ፈንታቸውን አቀረብላቸው። የብንያምን ፈንታ ከሁሉ 5 እጅ የሚበልጥ ነበረ። እነርሱም ጠጡ፣ ከእርሱም ጋር ደስ አላቸው። ዮሴፍም የቤቱ አዛዥ እንዲህ ብሎ አዘዘ፣ ዓይበታቸውን የሚያነሳውን ያህል እህል ሙላላቸው። የሁሉንም ብር በየዓይበታቸው አፍ ጨምረው፣ በታናሹም ዓይበት አፍ የብሩን ጽዋዬንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነግህ በሆነ ጊዜ ሰዎቹም አህዮቻቸውን ይዘው የሄዱ ዘንድ ተሰናበቱ። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተህ ሰዎቹን ተከተላቸው። በደረስክባቸው ጊዜ እንዲህ በላቸው፣ በመልካሙ ፋንታ ስለምን ክፉ መለሳችሁ? ጌታዬ የሚጠጣበት ምስጢርም የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ። እርሱም ደረሰባቸው፣ ይህንንም ቃል ነገራቸው። እነርሱም አሉት፣ ጌታዬ እንደዚህ ያለውን ቃል ለምን ይናገራል? ባሪያዎችህ ይህን ነገር የሚያደርጉ አይደሉም። እነሆ በዓይበታችን አፍ ያገኘነው ብር ይዘን ከከነዓን አገር ወደ አንተ ተመልሰናል። ከጌታ ቤት ወርቅ ወይስ ብር እንዴት እንሰርቃለን? ከባሪያዎችህ ጽዋ በተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን ባሪያዎች እንሆን። እርሱም አለ፣ አሁንም እንዲህ እንደ ነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። የራሳቸውም ዓይበታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውም በብንያም ዓይበት ውስጥ አገኘው። ልብሳቸውንም ቀደዱ፣ ዓይበታቸውንም በአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ፣ እርሱም ገና ከዚያው ነበረ። በፊቱም በምድር ላይ ወደቁ። ዮሴፍም ይህ ያደረጋችሁት ነገር ምንድን ነው? እንደኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው። ይሁዳም አለ፣ ለጌታዬ ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንገልጻለን? እግዚአብሔር የባሪያዎችን ኃጢአት ገለጠ። እኛም ጽዋው ከእርሱ ዘንድ የተገኘበቱም ደግሞ ለጌታዬ ባሪያዎች ነን። እርሱም አላቸው፣ ይህን አደርግ ዘንድ አይሆንልኝም። ጽዋው የተገኘበት ሰው እርሱ ባሪያ ይሁነኝ፣ እናንተም ወደ አባታችሁ በደህና ውጡ አለ። ይሁዳም ወደ እርሱ ቀረበ። ጌታዬ ሆይ እኔ ባሪያህ በጌታዬ ጆሮ አንዲት ቃል እንድናገር እለምናለሁ። እኔም ባሪያህን አትቆጣኝ፣ አንተ እንደ ፈርዖን ነህና። ጌታዬ ባሪያዎቹን አባት አላችሁ ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አለን፣ ሽማግሌ አባት አለን፣ በሽምግልናው የወለደውም ታናሽ ብላቴናው አለ። ወንድሙም ሞተ፣
ከእናቱም እርሱ ብቻ ቀረ፣ አባቱም ይወደዋል። አንተም ለባሪያዎችህ ወደ እኔ አምጡት እኔም አየዋለሁ አልህ። ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታልና አልነው። ባሪያዎችንም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልከን። ወደ ባሪያ ወደ አባታችን በተመለስን ጊዜም የጌታዬን ቃል ነገርነው። አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለ። እኛም አልነው እንሂድ ዘንድ አይሆንልንም፣ ታናሽ ወንድማችን ከእኛ ጋር ይወርድ እንደሆነ እኛም እንወርዳለን። ታናሽ ወንድማችን ከእኛ ጋር ተሌለ የዛን ሰው ፊት ማየት አይቻለንምና። ባሪያ አባቴም እንዲህ አለን፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከኔ ወጣ፣ አውሬ በላው አላችሁኝ፣ እስከ ዛሬም አላየሁትም። ይህንም ከኔ ለይታችሁ ደግሞ ብትወስዱት ክፉም ቢያገኘው ሽበቴን በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያ ብሄድ ብላቴናም ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችም የባሪያህን የአባታችን ሽበት በሐዘን ወደ መቃብር ያወርዳሉ። እኔ ባሪያህ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሼዋለሁና እርሱንም ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ እሆናለሁ። ስለዚህም እኔ ባሪያ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፋንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለዚያም ብላቴናው ከእኔ ጋር ከሌለ ወደ አባቴ እንዴት እወጣለሁ? አባቴም የሚያገኘውን መከራ እንዳላይ። ዮሴፍም በእርሱ ዘንድ ቆመው ባሉ ሰዎች ሁሉ ፊት ሊታገስ አልቻለም። ሰዎችንም ሁሉ ከፊት ያስወጡልኝ ብሎ ጮሆ ተናገረ። ዮሴፍም ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖንም ቤት ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉ፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመትም ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም ማድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ፊት ጌታ አደረገኝ፣ በግብፅም ምድር ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ጌታ አደረገኝ። ወደ እኔ ና፣ አትዘግይ። በጌሴምም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ፣ አንተና ልጆችህ፣ የልጆችህም ልጆች፣ በጎችህና ላሞች፣ ከብትህም ሁሉ። በዚያም አንተና የቤትህ ሰዎች የአንተ የሆነው ሁሉ እንዳትቸገሩ መግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቶታልና። እነሆም ለእናንተ የተናገረቻቸው የኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜ የብንያምም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ንገሩት። አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙንም የብንያምንም አንገት አቅፎ አለቀሰ። ብንያምም በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱ ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ተሰማ። በዛም ፈርዖንና ሎላልቱ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነዓን ምድር ሂዱ፣ አባታችሁና ቤተሰቦቻችሁንም ይዛችሁ ወደ እኔ ኑ። እኔም የግብፅን ምድር በረከት ሁሉ እሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ፣ አባታችሁንም ይዛችሁ ነው። ለዕቃችሁ ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና። የእስራኤልም ልጆች እንደዚሁ አደረጉ። ዮሴፍም በፈርዖንን ትእዛዝ ሰረገላዎችን ለመንገድ ስንቅ ሰጣቸው። ለሁሉም 2 መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ለአባቱም እንዲሁ ሰደደ። የግብፅ በረከት የተሸከሙ 10 አህዮችን ደግሞ በመንገድ ለአባቱ ስንቅ ስንዴና እንጀራ የተሸከሙ 10 ሴቶች አህዮችን። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እነርሱም ሄዱ፣ ከግብፅ አገርም ወጡ። ወደ ከነዓን ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወት ነው፣ እርሱም በግብፅ ምድር ሁሉ ላይ ገዥ ሆኗል።
ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱንም ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ ነፍስ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው ሄዳለሁ አለ። እስራኤልና የእርሱ ነገድ የሆኑት ከነዓናውያን ከብቶቻቸውንና ሙሉ ዕቃዎቻቸውን ይዘው ወደ ግብፅ ገቡ። ከዚያም በመጨረሻ ባለታሪካችን ሊያ በሕይወቷ ያልተገኘው የያዕቆብ ሙሉ ፍቅር በሞቷ ተገለጠ። ያዕቆብ በመጨረሻ ሰዓት እንዲቀበር የፈለገው ከራሔል አጠገብ ሳይሆን ታማኝና በትዕግሥት አብራው ከኖረችው ከልያ አጠገብ ነው። ሊያ በሰው ዘንድ ተጥላ በእግዚአብሔር ዘንድ ግን የተመረጠች እናት ነበረች። ዛሬም ዓለምን ያዳነው የጌታችን ኢየሱስ ክርስቶስ የዘር ሐረግ የተገኘው እርሷ በሕመም የወለደችው ከይሁዳ ነገድ ነው። ታሪኳ ያስተምረናል። ሰው ባይመርጥህም እግዚአብሔር ግን እስከ መጨረሻ አብሮህ አለ። የተናቀችው ሊያ የእስራኤል ቤት መሠረት ሆና አረፈች። ሊያም በከነዓን ምድር ሞተች። በታላቅ ክብርም ከቅዱሳን አባቶች አጠገብ በማክፌላ ዋሻ ተቀበረች። የሊያ ታሪክ የተከታተላችሁትን ይመስል ነበር። ከወደዳችሁት ላይክ አድርጉ። እንደዚህ አይነት መሳጭ መጽሐፍ ቅዱስ ታሪኮችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። አዳዲስ ታሪኮችን ስለቅ እንዲደርሳችሁ የደውል ምልክቷን በመንካት ቤተሰብ ይሁኑ። እናመሰግናለን። ቸርን ሰንብት።